የሸካቾ ብሔረሰብ የራሱ የሆነ ታሪክ፣ ወግ፣ እሴት፣ ቋንቋ፣ የዘመን አቆጣጠር ቀመር አለው። ሸካቾች ለየት ያለ የቤት አሰራር ጥበብም አላቸው። ምድሩ ለምለም ነው። እንኳን የሰው ልጅ የቤትና የዱር እንስሳት የአዕዋፍትና የአራዊት ህልውናም ይገዳቸዋል። ሸካቾች ሸካቾ የተፈጥሮ ሀብትን የሚጠብቅበት ጠንካራ ሕግ ያለው ሕዝብ ነው። በዩኔስኮ የተመዘገበው 238750 ሄክታር ላይ ያረፈው የሸካ ጥቅጥቅና ጥብቅ ደን መገኛው እዚህ ነው። ዓመት ሙሉ የሚፈሱ ወንዞች፣ ፏፏቴዎችና ሐይቆች የሸካ ዞን ጌጦች ናቸው። የሸካቾ ብሔረሰብ ከ146 ዓመታት በላይ ተቋርጦ የቆየውን የብሔረሰቡን ባህላዊ አስተዳደር መዋቅር መልሶ በማደራጀት አደረጃጀቱን የሚመራ መሪ ወይም ንጉሥ በ2016 ዓ.ም ሹሟል። የባህላዊ አስተዳደሩ መቀመጫ አንድራቻ ወረዳ ጌጫ ከተማ ሲሆን መዋቅሩ ከላይ ወደ ታች በብሔረሰቡ አጠራር ታቶ፣ ካተራሻ፣ መክረቾና ገፒታቶ ይባላሉ። መታ ጥራቶ ገድ ነው አማቻች ኮሚቴ ጊየሽቻ ሽናጉታ ስብሰባው ገደታ ይህንን ባህላዊ አስተዳደር ስርዓት ለማቋቋም ለ8 ዓመታት ያህል 82 ጊዜ ውይይት ለማድረግ ተሰብስበናል። ንጉሱ የሚመረጠው ጎሻሾ ከሚባለው ጎሳ ስለሆነ ማን ይንገስ የሚለውን ለመወሰን ኮሚቴዎችን መርጠን ተደጋጋሚ ውይይቶችን አድርገናል። ስለዚህ አለማጮ አማራጣው ሆኖ የግቶሰ ሽምተነ ተቆጣቃን ሀኒ ወሬኑን ታገደሰት ቤት መሆነ ሐሳቡን ተገደሰ። የባህላዊ አስተዳደር መዋቅሩ ሕዝብን ከሕዝብ ለማቀራረብ፣ ሰላምን ለማስፈን፣ በተፈጥሮ ሀብት ጥበቃና በግብርና ዘርፍ ምርትና ምርታማነትን ለማሳደግ የጎላ ሚና ይጫወታል። ከፍተኛ ስራ ይሰራል። በግጭት አፈታቱ ብቻ ሳይሆን በልማቱም ሕዝቡ ኖርሙን ጠብቆ ባህሉን ጠብቆ በእርሻው ምን ማድረግ እንዳለበት፣ በትምህርቱ በጤናው ምን ማድረግ እንዳለበት ከመንግስት ጎን ለጎን በየአመቱ የባህላዊ የአመት በዓል ሲከበር አዋጅ የሚታወጅበት ነው። ይሄን የማይፈጽም አካል በብሔሩ ባህል መሰረት የተለያየ የባህል ውሳኔ ተስማምተው ተቀብለው የሚተዳደሩበት ተጽዕኖ የሚፈጥር በባህላዊ አስተዳደር ስርዓቱ ከሚከናወኑ ተግባራት መካከል ቀላል የሚሆን ከባድ ወንጀሎችንና ግጭቶችን በሰላማዊ መንገድ መፍታት አንዱ ነው። የብሔረሰቡ የሀገር ሽማግሌዎች በባህላዊ ዳኝነት ስርዓታቸው እርቅን ይፈጽማሉ። ቀላል ወንጀሎች በገፒታቱ ወይም በጎሳ መሪ ይታያሉ። በደል ደረሰብኝ ወይም ቅሬታ አለኝ ያሉ ግለሰቦች ወደ ገፒታቱ ወይም የጎሳ መሪው ሰፈር በመሄድ ችግራቸውን ያስረዳሉ። ተከሳሽም ተጠርተው ይመጡና ስለተፈጠረው ነገር ዋሽተው አሊያም እውነቱን ለጎሳ መሪው ይናገራሉ። አኒ ነገራኑ ኢካሹት ነው እንደጎ በሄ ኢካጊጀፋን ነው እንደጎ በሄ ታሲ እቻቤት ቦሽዋትናኒ ቀጠሮ ይዘው ወደ አደባባዮች በማምራት የሀገር ሽማግሌዎችና የሰፈር ነዋሪዎች በተገኙበት የፍትህ ሂደቱ ይጀመራል። በዕለቱ ባለጉዳይ የሆኑ ከሳሽና ተከሳሽ እነማን እንደሆኑ፣ የተጋጩበት ዝርዝር ጉዳይ ምን እንደሆነ የጎሳ መሪው ገልጻሉ። እንደዚህ ያለውን ግጭቶች አለመግባባቶች ትናንሽ ቢሆኑ ደረጃ እስከ ከፍተኛ ደረጃ ባለው ድረስ እየፈታ ይቆያል። በህዝቡ በማህበረሰቡ ይመረጣል። ተመርጦ ያ የጎሳውን ክልል ይጠብቃል።
አካባቢ ደን ይጠበቃል ባህል ይጠበቃል ከዛ በተጨማሪ እንደዚህ ያለ መግባባት ሲፈጠር ያስታርቃል እና እንዲታረቁ ያመቻቻል ማለት ነው ማስታረቁም ብቻውን ሳይሆን ከማህበረሰቡ ካሉት ሽማግሌዎች ጋር ነው የሚያስታርቀው እነኛን የሚያመቻቸው እሱ ነው ችግር አፈታት እንግዲህ እንደየ አደረጃጀቱ ነው እንደየ መዋቅሩ ነው የሚፈታው ሁሉም የሸካቸው ግዛት በገፒታቶ አደረጃጀት የተደራጀ ነው የጎሳ መሪ ነው ገፒታቶ ልክ በዛሬ በዘመናዊ አደረጃጀት የቀበሌ አደረጃጀት ነው የሚመስለው ከዳር እስከ ዳር ግዛት ያስተዳደር ክልሉ በዚህ አደረጃጀት የተደራጀ ስለዚህ ችግሮች ሲነሱ ከሰው ነው ችግር የሚነሳው የሆነ ችግር ሲነሳ የአንድ ገፒታቶ አደረጃጀት የአንድ ገፒታቶ አስተዳደር ክልል ውስጥ ነው የሚነሳው ገፒታቶ አደረጃጀት ውስጥ ክልል ውስጥ አንድ ችግር ተፈጠረ ወይ ሰው ደም መፍሰስ እንደዛ አይነት ነገሮች ሲፈጠሩ ገፒታቶ ነው መጀመሪያ ችግር አፈታት የሚጀምረው ግጭት አፈታት ስርዓትን ከዛ ነው የሚጀምረው አንድ ገፒታቶ በአስተዳደር ክልሉ ላይ ሰው ቢደማ ሰው ቢገደል የአካል ማቁሰል የአካል ማጉደል አደጋ ቢደርስ ያ ጉዳይ ሳይጣራ ካስተዳደር ክልሉ ውሃ አይቀምስ እህል አይቀምስ ወንዝ ተሻግረው ነው የሚያድረው በዛ ምክንያት ገፒታቶ ከክልሉ ከቤቱ የወጣበት ህዝብ ደግሞ ተኝተው አድር በዛ ልክ ህዝብ ውይይት አድርጎ ማን ነው ይሄን የፈጠረው ማን ነው የአካል ጉዳት ያደረሰው ማን ነው ሰው የጎዳው የገደለው ተብሎ አውጫጭን ተደርጎ እርምጃ ተወስዶ የማስተካከል ስራዎች ይሰራል በዚህ ስርዓት በዳይና ተበዳይ ፍትህ ይሰጠናል ያሉትን ሽማግሌ ወይም ዳኛ ይመርጣሉ የሚወሰነው ውሳኔ ባብላጫ ስለሚሆን ከጎሳ መሪው ጋር ቁጥራቸው ጎደሎ ቁጥር መሆን ይኖርበታል ዳኞች ከተመረጡ በኋላ በጎሳ መሪው አማካኝነት ከሳሽና ተከሳሽ ሐሳባቸውን በየተራ ያስረዳሉ ዳኞችም ግልጽ ያልሆነላቸውን በመጠየቅ አውጫጭኝ ያደርጋሉ ተከሳሽ ስላላመነ ከሳሽም እውነተኛ ፍትህ አላገኘሁም ስላለ ጉዳዩ በጎሳ መሪው አማካኝነት ወደ ላይኛው እርከን ወደ ምክረቾ ይግባይ ተብሏል ገፒታቶን የከበደ ነገር ወዴት ነው የሚመጣው በይግባኝ መልክ ወደ ምክረቾ ይመጣል ማለት ምክረቾ በራሱ ደግሞ የሚፈታበት ስርዓት አለው በተገቢ መንገድ አደራጅቶ ከታች ሽማግሌ የፈታበት ገፒታቶ የፈታበት ስርዓት ምንድነው የሚጎለው የህግ ክፍተት ምኑ ጋር ነው ሲተቱ ምኑ ጋር ነው እነዚህ ሰዎች በተሰጠው ፍትህ በተሰጠው ውሳኔ ተገዥ ሆኖ ያልተቀበሉበት ይግባኝ የጠየቁበት ሲተቱ ምኑ ጋር ነው የሚለው ነገር ጎልጉሎ ፈልጎ በባህላዊ መንገድ ካየ በኋላ የታችኛው ውሳኔ ተገቢ ከሆነ ፍትሃው ከሆነ አድሎ የሌለበት ከሆነ በሚክራቸው ደረጃ የሚጸድቅበት ሰው ያው በደል ያደረሰው ተከሳሽና ከሳሽ እዛ ቦታ ላይ ታርቀው ወደ ታች የሚመለሱበት ወደ ሰላማዊ ኑሮ የሚመለሱበት ሁኔታ ነው ኖሮ በዛ ልክ መጥቶ በዛ ገፒታቶ መዋቅር ውስጥ ባለው ምክራቸው ጉዳዩን ማለት ካልቻለ ለመጨረሻ ውሳኔ ወደዚህ ተቋም ይመጣል ማለት ነው ወደ ንጉሱ ይመጣል ምክረቾች በዘመናዊ መንግስት መዋቅር እንደ ህዝብ እንደራሴ ምክር ቤት ሆነው የሚያገለግሉ ናቸው ከባድ ወንጀሎችን ይዳኛሉ ከታች በቀበሌ ደረጃ ያልተፈቱ አቤቱታዎችን ተቀብለው ይወያያሉ ይመረምራሉ እውነተኛ ፍትህ ይሰጣሉ ስሪ አንዲ ራሾ ነው የችቶ አሽራጉታ ገፈታ ተደጎሲ እኔ በሸካቾ ብሔረሰብ የፋኦ ጎሳ አባል ነኝ በእኔ ስር 12 ገፒታቶች ወይም የጎሳ መሪዎች አሉ የነሱ ተወካይ ነኝ ይህ ባህላዊ አስተዳደር ከተቋቋመ በኋላ የጎሳ መሪዎችን አስመርጫለሁ ችግሮች ሲፈጠሩ በጎሳ መሪዎች አስቸኳይ መፍትሄ እንዲያገኙ አድርጋለሁ ግጭቶች እንዳይፈጠሩ የግንዛቤ ስራ ሁላችንም እንሰራለን ይግባኝ ሲኖር ከሌሎች የምክረቾ አባላት ጋር በጋራ ሆነን ፍትህ እንሰጣለን ሰዎችን እናስታርቃለን በጎሳ መሪዎችም ይሁን በእኔ የማይፈታ ጉዳይ ካለ እዚህ ይዣቸው እመጣለሁ ኖስ ባህለ መሪኖ ታቶ ውስ ሀኒየ ደንባቶ ናቶን ታስበች አሬፉርቶን ታቶስ በቺዮ ሀኒሰ አካይዶና ተዳማው
ተበዳይ ወይም አቤቱታ አቅራቢው ተንበርክከው ሰላምታ ያቀርባሉ። ከሳሽና ተከሳሽ በገፒታቶ ወይም በጎሳ መሪው አማካኝነት ወደ ሸንጎ እንዲቀርቡ ይደረጋል። እዚህ የመጡት ለይግባኝ ነው። በዚህ ሸንጎ ተከሳሽ በመክረቾች አልዳኝም ስላለ ጉዳዩን የሸካቸው ንጉስ እንዲያዩት በካተራሹ አማካኝነት እንዲመጡ ተደርጓል። ካተራሻ ጠቅላይ ሚኒስትር እንደማለት ናቸው። ካተራቶኒ ሚክራቸ ቡሎይስ ቃይት ሸካች ቡሎይስ ሚኒስቴር ወጥቶነ ሸካች ጠቅላይ ሚኒስቴር ወጥቶነ ካተራሾቶ ኖና ማታና በመራያ ቤቱን ሸባታ ሚክራቸው ነው ንጉስ ታቴ ደንባ ያበሎ ጎሳ ተወላጅ ነኝ። ንጉስ ሲሾም ቃለ መሐላ አስገባለሁ። 7 የምክረቹ አባላት ከኔ ጋር ውይይት ያደርጋሉ። ምክረቾች ተጠሪነታቸው ለኔ ነው። ከንጉሱ በታች እኔ ነኝ ያለሁት። የተበደለ ሰው ፍትህ እንዲያገኝ በጋራ እየሰራን ነው። ቶሞሴ ከስተና በደስ ነው ታታ ነው ይከበላባሽቶ ነቶኮታቶነ ማስረጃ የሌላቸው በጣም የማባራ ግጭት የሚያስከትሉ ነገሮች ጭምር በባህላዊ መንገድ የሚፈቱበት ስርዓት ያለው ማህበረሰብ ነው፣ ህዝብ ነው። ስለዚህ በገፒታቶ ደረጃ የሚፈቱ ነገሮች አሉ። የነፍስ ግድያ ጉዳይ፣ ሌሎች የድንበር ጉዳይ፣ ሁለት አጎራባች ገፒታቶችን የሚያጋጭ የድንበር ጉዳይ ከበድ ያሉ ነገሮች ሲሆኑ ወደዚህ ወደ ምክራቸው ስብስብ ወደ ምክር ቤት ይመጣል ለውሳኔ። ሁለት ገፒታቶችን የሚያጋጭ ነገር፣ አሰቃቂ ግድያዎች በዛ አግባብ የሚፈታበት ሁኔታ ነው ያለው። ለግጭት መንስኤ የሆኑ ችግሮች ከህብረተሰቡ ጋር ውይይት አድርጎ ከገፒታቶች ጋር ውይይት አድርጎ ወደ ግጭት የሚወስዱ ነገሮችን ህግ ያወጣል፣ ቲሞ ያወጣል። ቲሞ ማለት ሰው ሰርቶ ነው መብላት ያለበት። መስረቅ አይቻልም። ሸካቸው በባህሉ የወደቀ ወርቅ ቢያገኝ ብር ቢያገኝ የትኛውም ውድ ዕቃ ቢያገኝ መንገድ ዳር እንጨት ሰቅሎ ተክሎ የሚሄድ ህዝብ ነው። የባህላዊ መሪው የመጨረሻው የስልጣን ባለቤት ታቶ ወይም ንጉስ ናቸው። ንጉሱ ልክ እንደ መደበኛው የመንግስት መዋቅር የሥራ ቀናትን ወስነው የትኛውንም አቤቱታ ይቀበላሉ። ከሌሎች ባህላዊ መሪዎች ጋር በጋራ ሆነው ቋጠሮዎችን ይፈታሉ። ተካክደው የነበሩ ሁለት ወገኖች እርስ በርሳቸው እንዲተማመኑ በማድረግ ተከሳሽ ተበድሮ የካደውን ብር ለመመለስ ስለተስማማ የዕለቱ አቤቱታ በፍቅርና በእውነት ተቋጭቷል። ይህ ባህላዊ የአስተዳደር ስርዓት ከጀመረበት ጊዜ አንስቶ እስከ ህዳር 30 2017 ዓ.ም ድረስ 4022 አቤቱታዎች ቀርበው ከ2700 በላይ አቤቱታዎች ውሳኔ አግኝተዋል። ባለፈው የካቲት 25 2016 ነው ንጉስ የተሰየመው የነገሰው። ከዛ ጊዜ ጀምሮ አቤቱታ ንጉሱ ጋር መምጣት የጀመረው በየካቲት 25 ንጉሱ ነግሶ በየካቲት 27 ጀምሮ አቤቱታዎች መጡት። የተለያዩ አይነት አቤቱታዎች ይመጣሉ። ከመሬት ጋር የተያያዘ ጉዳይ፣ ክህደት፣ ረጅም ጊዜ ተክደው የቆዩ ሰዎች፣ የገንዘብ ክህደት፣ የንብረት ክህደት፣ የቀንድ የጋማ ከብት ክህደት፣ የተለያዩ ውስብስብ የሆኑ ችግሮች በአገር ሽማግሌ ጭምር ያልተፈቱ ችግሮች መጥተው ብዙ ችግሮችን ፈተና። ትልቁ ነገር በቃ አመጽን ማስቀረት ነው፣ ችግርን ማስቀረት ነው። በጋምቤላ ክልል ማጃንግ ዞን ጎደሬ ወረዳ ጢጢ ቀበሌ ነዋሪ የሆኑት አቶ ክፍሌ ከክሎ የአባታቸውን ንብረት ለ43 ዓመታት ተክደው ኖረዋል። እውነትና ንጋት እያደር ይጠራል እንዲሉ ይህ ጉዳይ በሸካቸው ንጉስ ታይቶ ከ43 ዓመታት በኋላ ዛሬ ላይ የቤት ባለቤት ሆነዋል። ከዚህ ቀደም በህፃነት ያለው ለአባቴ አንድ ልጅ ብቻ ስለሆንኩ በዛኔ ህፃን ነበርኩኝ። በ73 ዓመተ ምህረት ብዙውን ጊዜ ስንጠይቅም ቆየ፣ ምላሽ ሳንቀበል ቆየንና ምላሽ ሳናገኝ ቆይተን ትንሽ ከቆየን በኋላ ውል ሰነድ የሌለው ነገር እንግዲህ እግዚአብሔር ባለው ቀን ይሆናል ብለን እኛም ተስፋ ቆርጠን እየጠበቅን አጋጣሚ የእግዚአብሔር ስራ እኒህን ንጉስ እግዚአብሔር እዚህ ጋር ሾማቸው። ከዛ በኋላ በዛ ተጠራኑ ተባልን። እነሱም ቀርበን እዛ ጋር እንግዲህ 43 ዓመት የቆየውን እኔን ማግኘት ማለት በጣም አይደለም እኔ ለሌላ ለባዳ
ሌላ ወገንም ደስተኛ ነው የሆኑት እኔን ከሰሙ በኋላ። ልክ እንደ አቶ ክፍሌ ከከሉ ሁሉ ፍትህ የተዛባባቸው፣ እምነት የጎደለባቸው በሸካቾ ባህላዊ ዳኝነት ስርዓት እውነተኛ ፍትህ ማግኘት ችለዋል። እዚሁ አንዳቻ ወረዳ ዮባ ሞዲ ቀበሌ ዮባ በሚባል ቦታ ላይ ለሰው እኩል እንዲሰራ የቡና ማሳ ወደ 4 ሄክታር የሚሆን ማሳ እኩል እንዲሰራ ሰጥቼ ነበር። ነገር ግን ንጉሱ ከመምጣታቸው በፊት ነበር የሰጠሁት። ለአንድ አመት ያው ከዛ አላባ የቡና ፍሬውን ለቅሞ ሲበላ ነበር። ቀደም ሲል ያለ ውል ነበር። ውል አልነበረም፣ ማስረጃም በመካከላችን አልነበረም። እግዚአብሔር ብቻ ነበር የነበረው። ነገር ግን በጋራ አለምቼ ሰጣለሁ በሚል ውል ነበር ሲሰራ የነበረው። ኋላ ላይ ግን ምንም ውሉንም በመካድ ሙሉ የቡናውን ፍሬ ለቅሞ በላ። ማስረጃም ስለሌለኝ ዝም ብዬ ያለው ይሄ ንጉሱ ወደ ስመት ከመጣ ወዲህ መጥቼ አመለከትኩ። ለአንድ አመት የበላውን እንዲመለስ ተደረገ። ከዛ ውጪ ደግሞ 4000 ብር ያለ ማስረጃ የሰጠሁትን ደግሞ ይዛው አመነ። ከዛ ውጪ ደግሞ የእምነት ብዙ እምነት ክደት የፈጸማቸውን ካመነ በኋላ ሰጠ። ገንዘብ ምንም ማስረጃ አልነበረም፣ ፍርማ አልነበረም። ሰጠሁት። ሰጥቼ የቆየ አልወሰድኩም፣ ምንም የሚያውቁ ነገር የለም አለ። መጨረሻ ላይ እዚህ መጥቼ ተጠርቶ መጣ። አመለከቱ፣ ተጠርቶ መጣ። ገንዘብን ምንም ያለ ምንም መቋማት ወስጃለሁ ብሎ ይመለሰበት ሁኔታ አለ። ለአንድ ወንድሜ በሬን በእኩል እንጠብቅልኝ ሰጥቼው ነበርና በእኩል እንጠብቅልኝ ሰጥቼው ያለ ምንም ፍርማ ያለ ምንም ሰነድ ሰጥቼው እየጠበቀ ያለ በአጋጣሚ በመሃል ያጠፋዋል፣ ሽጦ ይጠቀማል። ይሄን ነገር ለአካባቢ ሽማግሌም እስከ ቀበሌ መዋቅር ደርሶ እስከ መንግስት አካልም ደርሶ የነበረ ነገር በፍጹም ምስክርልኝም ብሎ ክዶ ትልቅ በሬ ነው፣ ብዙ ገንዘብ የሚያወጣ ነው። እንግዲህ ያለው ከሌለው ጋር ተበዳድሮ የሚኖርባት ሀገር ነች ሀገራችን ኢትዮጵያ። አንዱ ለአንዱ የሚያበድርበት ከአንዱ ጋር የሚኖርበት ከዚህ አንጻር ወስዶ ሙሉ በሙሉ ሽምጥጥ አድርጎ ካደ። ያው ብዙ ያለድኩበት ስቴፕ የለም ገንዘብ ነውና እና ከዛ መጨረሻ ላይ እሳቸው ጋር ነበር የመጣሁት። እኔ በግሌ መጣው ያለውን ነገር ነገርኳቸው። ልጁን አስጠሩ። አምጥቶ እሳቸው ጋር ከመጣ በኋላ ያለ ምንም ጥያቄ እንደውም ጥያቄ ሳይጠይቁ ነው ወስጃለሁ ብሎ ያመነው። ወስጃለሁ መልሳለሁ ብሎ አመነ። ንብረቴንም መለሰልኝ። ትልቅ መተማመን የሚፈጠርበት ሀብት ተሰርቆበት ወይም መሬት ተወስዶበት ያላግባብ ድንበር ተሻግሮበት ገንዘብ ተበድሮ በትልልቅ ገንዘቦችን ተበድሮ የተካካዱት የግድያ ወንጀሎች ግድያ ተፈጽሞ እውነት ጠፍቶ በመደበኛው ፍርድ ተፈልጎ እንኳን መገኘት ያልቻሉ የተደበቁ እውነቶች የሚወጡበት የአካል ጉዳት ተደርሶበት በደል ደርሶ ያ በደል ተደብቆ በአንዳንድ ስነምግባር በጎደላቸው የምርመራ አካላትም ጭምር የሚደበቁ ጉዳዮች ወደዚህ መጥተው የሚጋለጡበት በመሰረታዊነት ይሄ በሸከቾ ብሔረሰብ ባህላዊ ዳኝነት በግጭት በሞት በመካካድ በተለያዩ መንገዶች እንትን የተደረጉ በርካታ ጉዳዮችን ፈተዋል። መተማመን በህዝቦች መካከል እንዲፈጠር ተደርጓል። ባህላዊ የአስተዳደር ስርዓቱ በዘንድሮው የሸካቾ ብሔረሰብ የዘመን መለወጫ ማሽቃሬ ባሮ በዓል ከሀገሪቱ ህግና ደንቦች ጋር የማይጣረሱ 12 አዋጆችን ወይም በብሔረሰቡ አጠራር ቲሞችን አውጇል። አባቶችን እሴት ተከትለን ነው የሄድነው። ባለፈው መስቀል ላይ በእኛ መሽቀሮ መስቀልም 20 አክብረናል። ህግ አወጥተናል። ያን ወደ 12 የሚሆኑ መሰረታዊ ህጎች ቲሙ አወጥተናል፣ አጽድቀናል። ህዝብ ባለበት ያጎራባች ነገስታትን ጠርተን ከፌደራል የክልል ያጎራባች መንግስታት ከፍተኛ ባለስልጣናት ባሉበት የተወካዮች ምክር ቤት አባላት ባሉበት ሰው በፍቅር በአንድነት ተከባብሮ መኖር የሚችልበትን መሰረታዊ ዝርዝር ህጎችን አወጥተን ህጎቻችንን ህዝቦቻችንም ተግባራዊ ያደረጉ ያለበት ሁኔታ ነው ያለውና የሚፈጠሩ ችግሮች የሚፈቱበት ስርዓት
ጠንካራ ስርዓት ያለው ማህበረሰብና ህዝብ ነው። ሰላም ሚኒስቴር በሁሉም ብሔረሰቦች ዘንድ እየተተገበሩ የሚገኙ ባህላዊ ዳኝነት ስርዓቶችን ለማልማት ከሚመለከታቸው የመንግስት መዋቅር ጋር በትኩረት እየሰራ ይገኛል። እነዚህ ባህላዊ ዳኝነት ስርዓቶች ለሰላም፣ ለፍቅር፣ ለአብሮነት ከፍተኛ ፋይዳ አላቸው። የባህላዊ የዳኝነት ስርዓት እንዳጠቃላይ እንደ ሀገርም እንደ ክልልም ከህዝቡ ጋር አብሮ የነበረ እና በዋናነት እውነትን በመፈለግ እና ሂል በማድረግ የሚከሰቱ ችግሮችን ፈውስ ወይንም ሰው አምኖ ረክቶ ተማምኖ ዳግም ወደዛ እንዳይመለስ በማድረግ ረገድ እንደ ሀገር እንደ ክልላችንም ተጨባጭ ሁኔታ ትልቅ ሚና የሚጫወት ግጭት በመፍታት ግጭት ዳግም እንዳይከሰት በማድረግ ዘላቂነቱን በማረጋገጥ ረገድ ሚናው ከፍተኛ ነው። እንደኛ ክልል ወደ 13 ብሔር ብሔረሰቦች አሉ። በ13ቱም ብሔር ብሔረሰቦች ውስጥ የራሳቸው የሆነ የአስተዳደር ባህላዊ አስተዳደር ስርዓት በዛም ውስጥ የባህላዊ የግጭት ስርዓቶች፣ የእርቅ ስርዓት፣ የችግር አፈታት መንገድ ያላቸው ናቸው። በእኛ ክልል ውስጥ የግጭት ኬዝ የማትሰማባቸው አካባቢዎችም አሉ። እነዚህ ግጭት ቢከሰቱም ብዙ ሳይሰፋ ማኔጅ የሚደረግበት ራሳቸው በራሳቸው የሚቆጣጠሩበት ስርዓት ያላቸው ብሔር ብሔረሰቦች አሉ። ይሄ ለዘላቂ ሰላም ለተረጋጋ አካባቢ ክልል፣ ወረዳ፣ ዞን አካባቢ ለመፍጠር ትልቅ አሴት ነው። ይሄ ነው ትልልቅ ችግሮች በተፈጠሩም ሰዓት ሳንናጋ እንድንሄድ ያደረገው ብሎ መውሰድ ይቻላል። ይህ ባህላዊ የአስተዳደር ስርዓት ከትውልድ ወደ ትውልድ እንዲተላለፍ ለማድረግ በየደረጃው ያሉ የመንግስት መዋቅሮችም ይሁን የሀገር ሽማግሌዎች ከፍተኛ ኃላፊነት አለባቸው።